ማነው? ምንድነው? መስታወቱን ሊሰብሩት ነው እንዴ? ማነው? አንዴ ወጥተሻው ነኝ አንዴ ድሮም ቢሆን እኮ ካንቺ እኔ ነበርኩ መጠነከረው። ያኔ ከቅፌ ለመውጣት ስታገኝ አትችይም ነበር። እሺ ምን ፈልገህ መጣ በዚህ ደረቅ ሌሊት? ምንም ዝም ብዬ ናፍቀሽ ላይሽ ነው የመጣሁት። ደግሞ እንዳልተኛሽ እርግጠኛ ነበርኩ። ኧረ እባክህ እና በዚህ ደረቅ ሌሊት ጥጥ እየፈተልኩ ነበር። ያለሁት እኮ ሰው ቤት ነው። እንደዚህ ስታረግ ትንሽ እንኳን አታስብም? እና እኔ ምን አገባኝ? የማንም ቤት ይሁን በቃ አንቺን ፈለኩ ላይሽ መጣሁ አለቀ። ስማኝ ጎቢያው፣ በቃ እኔ በፊት የምታውቃት ኒና አይደለሁ። አሁን ተቀይሬያለሁ። ሌላ ኒና ሆኛለሁ። አይገባም እንዴ? ቆይ ጎቢያው፣ የፈለገው ብትቀየሪ ምንም አይመስለኝም። ምክንያቱም እቺኛዋን ኒና እንዴት እንደፈጠርኳት አውቃለሁ። እኔ ግን ይከፋኛል። አይታይም እንዴ? በቃ እኔ ከህይወቴ እንድትወጣ ነው የምፈልገው። በቃ ይሄኝ እስኪ ደስተኛ ሆኛለሁ። ኒናዬ እኮ አንድ ድል ስጪኝ። ልካስሽ እኮ ነው የምለው፣ ሌላ ምንም አይደለም የምፈልገው። አረ እስኪ በምንድን ነው የምትከሳኝ? እባክህ በፈለግሽው ነገር፣ አንቺ ደስ ባለሽ ነገር እኔ ዝግጁ። ጎቢው እስከማይክና እስካሁን በተረዳሁት በፊት ከነበርክበት ህይወት የባሰ ህይወት ነው የምትኖረው። ስለዚህ በቃ እስኪ መጀመሪያ ራስን ከመቀየር ጀምር። ኒናዬ አይታይሽም እንዴ? እኔ እኮ እንደዚህ የሆንኩት አንቺ ላይ ባደረስኩ ግፍ ነው። እንደዚህ እያልክ ለራሴ ስንፍና ምክንያት አትስጠው። ተለወጥ። መለወጥን ከራስ ጀምር። ሰው ራሱ ሲያይ ከበፊቱ የባሰ ወርደ ስትታይ ትንሽ እንኳን አይከብድም? ኒናሙች አሻሽላለሁ። አንድ ድል ብቻ ስጪ፣ ግን ድርቅ አትበያ። ለማንኛውም ሁለተኛ እንደዚህ እንዳታረግ። መስቶቱ ቢሰበር እኔ እንጂ አንተ አይደለም እሺ ተጠያቂ። እንዴ በጨለማ አንቺን ብዬ መጥቼ ጥለሽኝ ልትሄጂማች? ለአንተ እኮ ገና አልነጋልህም። ልቀቀኝ እባክህ። Night race, man. ወዴት ገባችሁ? Smells good. ምን አለች? አይ እንዳይደክመን ወንበር ይዤ ልምጣና በጠረጴዛ ዙሪያ እናወራለች። ካምፓየር ታስጉር ሜን። እኔ ደግሞ ቆጆን ስታወራጭ ምናምን እኮ የሆነ በእናትህ ንቃህ ምናምን መስሎኝ አይኗ ልጠፍላት እኮ ነበር እንደዚህ ሮጬ የመጣሁት። አንተ ደነዝ አታናልኝ። ና አሁን እንሂድ። ወንበሩስ? ካምፓየሩ ይኸውልህ ጎፍጥጣለች። በቃ ና እንሂድ በእናትህ። ወንበሩስ? ካምፓየሩስ? አንተ ጅል ነህ። ጎበላ እቴትዬን አይበላ ማይሆን ምን ልትሆን? ስንት ሽቀላ ጥዬ መጥቼ ምናምን አይሆንማ። ደግማ ተቆጣጠች። ኧረ እቴትዬ እቴነሽ ሰማማን ነው ኒና። እስከ ዛሬ ስላት አልሰማ። ኒና ኒን በሽተኛ ነህ እንዴ? ምን ልታረግ ነው? መሽቷል እኮ። መስታወት ትሰብራለህ ማለት ነው። ልጁ ምንድነው እንደዚህ ፈርጥጦ ሄደው? አይ ቤቱ እኮ እዚሁ ቅርብ ስለሆነ ነው። ደግሞ ከዚህ ሰዓት በኋላ እዚህ እንዲያድር ነው እንዴ? ምን እዚህ አድሮ ያቀብለሽ ልታሽኝ ባልሆነ። ምን ነው ሄዱዬ? አይ እንትን ምንድነው ጉንጯን ነክሳ ነው የሚሆነው። ውሃ ጠጪበት። አረ ነከሰች እንዴ? ምን ነው አንቺ ጥርሷ ነኝ ያልሽ? እውነቷን ነው። ጉሮሮዬን በደንብ ነው የምታውቅልኝ። ያው
ሄኖክ የቤቷን እቃ በደንብ እንደሚያውቀው። እንዴ ተይ እንጂ ልጄን ጠፍጥፈሽ ልትገያት ነው እንዴ? እና ታዲያ እሷ አትጠነቀቅም እንዴ? ሲጀመር በኩል ሌሊት መጥቶ የሚሄድ ጓደኛ ከየት ነው ያፈራሽው? ለዚህ ነው ብቻ የለውን ያልሽው? ምን አልሽ እናቴ? ሐረግ እውነቷን ነው። ጨለማ እኮ ለዱርዬና ለአራዊት ነው የተፈጠረው። እንግዲህ በዚህ ሰዓት ከሄደ ዱርዬ ነው ማለት ነው። አይ ዛሬ እኮ እንደ ድንገት አመሸ እንጂ በጊዜ ነው የሚገባው። እሱን ታዩ። ጭራሽ ለመሄድ እንኳን እኮ አልፈራም። ወይ እናንተ እኮ ስላላችሁ ነው እንጂ። ኧረ ጭራሽ እኛ ባንኖር ያደር ነበር። በጣም ነው እንዴት ተቀራረባችሁት? ይልሽማ ሄኖክ በጣም ጥሩ ልጅ ነው። ደግሞ ቀስ እያልሽ ትግባቢያለሽ። እውነት ኪዩ በጣም ተቀይረሻል። ጭራሽ ስለሱ መጥፎ ነገር እንድናወራ እንኳን እድሉን አልሰጠሽንም እኮ። ጥቁር በነጭ አለበሰችም እንጂ ጠበቃ ሆነች እኮ እንዴ። እንቧ መተኮ አታያትም እንዴ? እናንተ ተባብራችሁ እኔ እንደዚህ ያደረጋችሁ አይደል? ቆይ እሺ በእኔ ብሳለሽ እንዴ? ታዲያ ነው የምትሄጂው? ምግቡን ብይ እንጂ ኪዬ። እውነት ኪያ እንደዚህ ደስተኛ ሆና ስላየኋት በጣም ደስ ብሎኛል። እኔ ራሱ በጣም ነው ደስ ያለኝ። አንቺ እዛ ስትሄጂ ብቻዋን ትሆናለች ብዬ በጣም ጨንቆኝ ነበር። ኧረ እሷ በጣም ደስተኛ ናት። ኪራን የመሰለ ወንድም ሰጥቷት እንዴት ደስተኛ አትሆን? አዎ በጣም እንጂ። እንዲያውም ሲነጋ እንሂድና እንጠይቃቸዋለን። እነማንን? እነ ኪራን? አዎ ምን ነው? ምንም። ኪያ ልጥራት፣ ምግብ አልበላችም። አይ ጥረት እስኪ ነው እንዶችን የመሰለች ቆንጆ ሴት ትተህ ምን ከሷ ጋር ያነካካል? ምንስ አይተህባት ነው? ለምንስ ነው እንደዚህ የጠፋው? ለዛውም ከበሽተኛ ጋር። እኔ ያለው አንተ ለሷ ጊዜህን ስታባክን ግን ነው በመጨረሻም እኔ ጋር መሆንህ የማይቀር ነገር ነው። የፈለገ ቢሆን እመነኝ፣ ትመለሳለህ። እስካሁን አልተነሳም። ሰዓቱን ግን አይተዋል? መቼስ በዚህ በሌሊት የመጣኸው ሳልጠይቀኝ አይደለም አይደል? ሌሊት ትላለህ እንዴ? አንተ እርሜን ዛሬ አምሽቼ ተኝቼ ቀስቅሰኝ ብለህ ስራ አለብኝ ብለህ እንደዚህ ጉድ ታደርገኛለህ? እኔ እኮ መቼ ሙሉ አላርም ነው እላለሁ እና ካላንተ ሙሉ አላርም ነው በጣም ቀስቅሶ እንደዚህ ረሃብ የለቀቀብኝ። ረሃብ? የምን ረሃብ ነው ደግሞ? ኧረ እጅግ ደግሞ የምን ምግብ ነው? ቅዱሴ በቃ እኔ ምን ላድርግሽ? በቃ አንተን ለመቀስቀስ እኮ ነዳጅ እየሞላው ነበር። ኧረ ናቲ ስማ እስቲ አሁን ከኔ ክፍልና ከኪችን የትኛው ይቀርባል? ቅዱሴ አታሳሸኝና ለእኔ በዚህ በአቋራጭም ኪችኑ ነው የሚቀርበኝ። አሁን ትበላለህ ወይስ ላጉርስሽ? ትበላለህ ይላል እንዴ ደግሞ በጠዋት እንጀራ እየበላ። እሺ ግን አሁን አሙቀ ነው የምትበላው እንዴ? አሙቄዋለሁ። ሁለቴ ነው ያሞኩት። ይገርምሃል ባለፈው ኒና ውሃ ደፍታ ካበሰበሰችኝ ቀን ጀምሮ ምግብ አሙቄ ነው የምበላው። እሺ አሁን ቶሎ ብላና ለማንኛውም እንናውም ጋር እንሂድ። ከዛ እኔ የምሄድበት ቦታ አለኝ። ማለት እኔ እዛ ብቻዬን ጥለኸኝ አንተ ከዛ ልትሄድ ነው? አልገባኝም። እና አረፍን እኮ ጉዳይ ያለብኝ አልኩህ አይደል እንዴ? እንጠይቃትና ሄዳለሁኝ። ቅዱሴ እንዴት ሆነ ሰው ቤት ብቻዬን ሆነው እንዴ? ምን እያልክ ነው ያለው? እሺ እንደዛ ካልክ ቶሎ ተነስ፣ ልብሱንም አነሳሰው። እሺ ቅዱሴ ግን ምንድነው ይዘን የምንሄደው? ሰው ቤት ሙዝ ነው አጥሚት ነው በሶ ነው? መቼ ዝም ብሎ ሰው ቤት ዘቡ ተብሎ አይገባም። አንተ ትቀልዳለህ እንዴ? የወለደች ሲ ምን ጠይቅ መሰለህ እንዴ? የገንፎ እህል ዘር የምትጠራው መቼስ ባህላችን እኮ ነው የሆነ ነገር ይዞ መግባት። ይሄ እኮ ተተርቷል ድሮም ቢሆን እና ደግሞ ሙዝ ደግሞ ይናክል የሚጎዳ ነገር አለ። ለሰው ልጅ የሚጠቅም ነገር ነው። ዝም ብለን ይዘን የምንገባ ነው የሚሻለው። እባክህ ተው እንጂ ናቲ። እንደውም ማን ይሙት ለነሱ አስበህ ነው ወይስ በእነሱ አማሃይተህ ልትበላ ነው ለራስህ? የሙዝን ዘር እንደሆነ ጨርሰከዋል። እኔ የምለው ቀይ ከሙዝ ጋር ይሆን የግል ጸብ ምናምን አለብህ እንዴ? ቅዱሴ ይሄን ያክል ሙዝ ወዳለሁ እንዴ? ይሄን ያህል ወዳለሁ? ቀልደኛ። ሐኪም ያዘዘልህ እኮ ነው የምትመስለው አበላልክ። ለማንኛውም አሁን ተነስና እንሂድ። እንግዲህ ቅዱሴ ካልክ የሚደረጋል።
እውነት ነው። ለእኛም ነው ለእነሱም ነው። ካልክ ዝም ብለህ 15 ኪሎ ሸምት አድርገን እንገባለን። በቃ እኮ መቻጠው አንተ ቅዱስ የመቼ ሰው ቤት ስንቆይ ምን እንበላለን ብዬ እኮ ነው። ቆሎ ዘንድ አንዴ ለቅሶ ቤት ነው የሚካሄደው። ያለ አማራጭ ሙዝ ይዞ መሄድ ብቻ ነው። ግን ታውቃለህ ዝንጀሮ ከሰው ልጅ ጋር ጥብቅ ግንኙነት አለው ሲባል አላምንም ነበረ። አሁን ግን በአንተ እያመንኩ ነው። ለማንኛውም ቶሎ እኔ ዝንጀሮ ቅዱሴ ምን አለ ጦጣ እንኳን ብታደርገኝ እሺ። ምንም አድርጌ ምን ደስታሽን እመልሰዋለሁ። አንተ ማማ ይመታል አይፎጋ ደም ለበልቢ ይዛተኝ እንኳን ተኛሽልኝ። እኔ እኮ ሳይሽ አላስችልሽ ብለን የቀሰቀስኩሽ ምንድነው? አላስችልም ቢል በአንተ ምክንያት በቃ መተኛት አልችልም። መብትሽ ነው፣ ግን እንዳልቀሰቀስሽ ከፈለግሽ እንደዚህ የሚያምር ፊትሽን ተከናንበሽ መተኛት ነው። እንዴት ነው ነገሩ? ፍቅር እያገረሸብን? ቆይ ቢያገረሽብኝስ መብቴ አንዴ? እሱማ መብት ነው እማ። በረሃ መሀል ደርቆ ልክ እንደ ቆመ ዛፍ የነበረው ህይወቴን መተሽ አረስርሰሽዋል። እናቴ ብርሃን ሆነሽልኛል። ይኸውልሽ ሁሌም ልጠብቅሽ ቃል እገባለሁ። ደግሞም በጣም አፈቅርሻለሁ። አውቃለሁ ናኦሚ፣ ለዛ እኮ ነው እንደዚህ ደስተኛ ሆኜ የምኖረው። እናቴ አንቺ ከዚህ በላይ የሚገባሽ ህይወት አለ። ያን ህይወት ደግሞ እኔ እሰጥሻለሁ። አውቃለሁ ናኦሚ፣ ለዚህ እኮ ነው ደስተኛ ሆኜ የምኖረው። ገና ምን ሆንኩልሽና? አሁን ያለኝ በቂ ነው እማ። ይሄን አድርግልኝ እንደዚህ ሆንልኝ የሚሉ ሴቶች በበዙበት ጊዜ ፍቅርን ብቻ ፈልገሽ አብረሽኝ ስለሆንሽ በጣም አመሰግናለሁ ናኦሚ። እኔ አንተ ካፈቀርከኝ በቂ ነው። ሴት እኮ የሚወዳትና የሚያፈቅራትን ወንድ ካገኘች ሌላ ምንም አትፈልግም። እኔ አንተን ብቻ ነው የምፈልገው። ዝቅ ስትል አብሬ ዝቅ እላለሁ፣ ከፍ ስትልም እንደዛ። የኔ ፍቅር በጣም አፈቅርሻለሁ። ዘላለሜን ነው የማፈቅርሽ። ይቅርታ፣ የኤጀንሲ ቢሮ ነው ወይ? አባቴ አይደለም፣ አንድ ድል ይወጣ። እሺ፣ አመሰግናለሁ። አንተ ሄኖክ ሰው ሲያዋራ እንኳን መልስ አትሰጥም እንዴ? አያነብም እንዴ? የተማረ ሰው ነው የሚመስለው ግን ፊቷ እንዴ ምንኛን ያዝገናል። እዚህ ማናት ደግሞ የምትመጣው? የምንጠብቀው ሰው አለ እንዴ? ሀና እስቲ በቃ ዝም ብለሽ ስራሽን ስሪ። ኪያን ነው የምትጠብቃት? ይኸውልህ እርምህን አውጣ እሺ። ጠዋት ደውዬላት ዛሬ አልመጣም ብላኛለች። እንዴ ለምን? ቆይ ሲጀመር እንገባለን ተባብለን አልነበር እንዴ? ቤት እናቷ መታለች፣ ለዛ ነው። እሱም አውቃለሁ፣ ግን በቃ እንዴት ነው ቀኑ ሙሉ ካለሷ ሙሉ? አይ ፍቅር ጭራሽ እንደ ኦክሲጅን ሳላያት ብዬ ማድር አልችልም ምናምን። ኧረ ሀና 10 ጊዜ አጨቅጭቂ በእናትሽ። በቃ ተይኝ እንዴ፣ አርፈሽ ስራሽን ስሪሽ። በቃ ተስቃለች እንዴ ጥርሴ። ወይ ጉድ! ቆይ ግን እኔንም እንደዚህ የሚወደኝና የምናፍቀው ሰው ይኖር ይሆን? እኔ እንጃ። ቆይ ለምንድን ነው ህይወቴ እንደዚህ የሚሆነው? ልጄን በሙሉ እኮ አባቴን አጥቻለሁ አይደል? እስካሁን ራሱ እያናገረኝ አይደለም። ግን አሁን ከዚህ ሁሉ ጊዜ በኋላ ለልጄ ደስታ እንኳን መኖር አቃተኝ። እኔ ግን እኮ መኖር አለብኝ።
እንደውም ይሄንን እዚህ አይደለም የምወጣው፣ እነሱ ፊት ነው ሄጄ የምወጣው። ናሆም ህይወቴን ምን ያህል እንዳበላሸው ማወቅ አለበት። አዎ እመነኝ፣ እኔ ህይወቴ ገሃነም ከትቼ እናንተ በሰላም አትኖሯት። አስቀፈድዳለሁ። ምን ቆይ ለምንድን ነው እንደዚህ ሆንኩት እኔ? ኧረ ሄኖክ ተረጋጋ እንዴ! ምን ቆይ አንተ ሴቶች እንደዚህ የሚሆንላቸው ወንዶችን አይወዱም። ምን ሆነ ነው? ምን አይነት ሰው ነው? በቃ አሁን ትመጣለች፣ አናግራታለሁ። አለቀ። ምን እፈልጋለሁ እንዴ? በገዛች ኧረ ይሄ ነገር ምንድን ነው? እንደዚህ አይነትም ሰፈር ውስጥ አለ እንዴ? ይሄማ የግል ብቻ አይደለም የመንግስት ጭምር ነው። እንዴት ነው ይሄ ነገር? እንዴት ነው የግል ብቻ ነው ወይስ የመንግስትም? እንዴት ነው ላግዝሽ እንዴ? ኧረ እናቱ ደግሞ እንዴት ነው ሲሄድ በእናትሽ እንዴት ነው የሚንቀጠቀጠው? ይሄንንማ ማለት ነው በቃ ሙዚየም ገብቼ ራሱ ወይ አይቆጨኝም እውነት። አንቺ እዚህ ምን ትሰሪያለሽ? አልገባኝም። አንተ ማታ ቤት የመጣው ሰው አይደለህም እንዴ? ኧረ አይደለም፣ ተሳስተሽ ነው። ሌላ ሰው ነው የመጣው። ረስታው ነው? ኪያ እኮ ስላንተ ማታ ብዙ ነገር ነግራኛለች። አንተ ግን እዚህ መንገድ ላይ በቃ ተሳስተሻል አልኩሽ አይደል እንዴ? ኪያ ማታ ሌሊቱን ሙሉ ስለ ሄኖክ ስትነግረኝ ነው ያደረችው። ግን ስትነግረኝ የነበረው ሄኖክና እዚህ ያገኙት በፍጹም የተለያዩ ናቸው። ይህንንማ ልነግራት ይገባል። እንደዚህ ከተሰባሰበን ስንት ጊዜያችን። በጣም ናፍቆኝ ነበር። ጊዜው ከፋና የሚያሰባስበን ሀዘንና ችግር ሆነ እኮ። እውነት ነው። ድሮ እኮ ተቀጣጥረን ደስታችንን ራሱ እናሳልፍ ነበር። ዋናው መሰብሰባችን ነው። ደግሞ ጊዜው ቢከፋም እኮ እኛ መቀየር እንችላለን። ልክ ነሽ ጆከር። ምን ነው ዝም አልክ? ተጫወት እንጂ። እሺ እየተጫወትኩ ነው። የማይመለከተውን ወሬ እኮ እያወራን ነው። እሱንም የሚያካትት ጨዋታ እንጫወት። ኤዱዬ ምንድን ነው ፍዝዝ አልሽ? በሰላም ነው? አዎ ሀረግዬ፣ እንዲሁ ዝም ብዬ ነው። ዝም አልኩሽ አይደል እንዴ? ኪራ ቤት እንሂድ ብልሽም እምቢ አልሽ። እሱ ነገ ይደርሳል። ቆይ አልገባኝም። ምንድን ነው የሆንሽው? ነው ወይንስ አባትሽ ደውሎ ተቆጣሽ ለምን ሄድሽ ብሎ? ኧረ አልተቆጣኝም ሀረግዬ። ግን ኪያን የሚጎዳ ነገር ካወቅኩኝ መደበቅ የለብኝም አይደል? ምን ማለት ነው? እንኳን ለኪያ የሚጎዳ ከሆነ ለማንም ሰው መናገር ያስፈልጋል። ግን እኮ መናገር የሚጎዳታል። እውነቱን ማወቅ እኮ ሳያውቁት ከመጎዳት የተሻለ ነው። ምንድን ነው ንገሪኝ። ቆይ ማታ መጥቶ የነበረው ልጅ ማለት ሄኖክ? አወኩት። እሱ ምን ሆነ? ቅድም መንገድ ላይ እየሄድኩኝ ከኋላ መጥቶ ለከፈኝ። ኪያ እኮ እሱን በፍቅር ዓይን እንደምታየው ማታ ነግራኛለች። መጀመሪያውንም ቢሆን መሀላቸው የሆነ ነገር እንዳለ ግልጽ ነበር። አዎ፣ ግን እሱ ለሱ አይሆንም። ጭራሽ ሰፈሯ ድረስ መጥቶ ሴት መላከፍ ከባድ ነው። ድሮስ ወንድ ልጅ እንደ ሸንኮራ መጦ ለመጣል ነው እንጂ መች ለቁም ነገር ይሆናል? ልጄማ የኔ ዕጣ አይደርሳትም። እሺ ምን ልናረግ ነው እንዴ? ምን ማለት ነው? እውነቱን አፍረጥርጦ መናገር ነው? ምን አይነት ጥያቄ ነው እንዴ? ግን እኮ እርግጠኛ አይደለንም ማለቴ እንዳንፈጥን። ኧረ እኔማ ዝም ብዬ አልቀመጥም። ልጄንማ ማንም አይጫወትባትም። አይገርምሽም?
እንዴ ደግሞ ምንድነው እርግጠኛ ያልሆንሽው? አንቺን አይደል እንዴ የለከፈሽ? እሱማው ግን ታውቂያለሽ አረግዬ፣ ኪያ የውሳኔ ሰው ናት። የገነባችሁ እንዳናፈርስባት ብዬ እኮ ነው። ምንም ሆነ ምንም እውነቱን አውቃ ትግባበት። ኪያ ኪያ ወይ እቃ እኮ እያጠብኩኝ ነው። የማወራሽ ነገር አለ። ምንድን ነው? ቆይ የተፈጠረ ነገር አለ እንዴ? በያ ጉዷን ንገሪያት። እንዴማ የምን ጉድ ነው? እያስጨነቃችሁኝ ነው። ኪዩዬ ምናልባት እኮ አጋጣሚ ሊሆን ይችላል፣ ግን ደግሞ አሁን ላይ እውነቱን ማወቅ አለብሽ። ምንም ማስተባበል አያስፈልግም። ልጄ እኔን ህይወት ትድገም እንዴ? እማ ኤዱ እንዴ ምንድን ነው ነገሩ? እያስጨነቃችሁኝ እኮ ነው፣ ንገሩኝ። ሄኖክ መንገድ ላይ አግኝቶ ሊለክፈኝ ሞከረ። ምን ማለት? የኔ ሄኖክ? አዎ ያንቺ ሄኖክ ቤትሽን ግልጽ አድርገሽ የሰጠሽው ይኸው ሊለክፋት ሞከረ። ለነገሩ ድሮም እብድ ያገግማል እንጂ አይድንም አይደል? የኔ ነው ጥፋቱ። እኔ ግን የፈጠን መሰለኝ መዛግየቼ ነገሮችን ችላ ማለቴ ኪያዬን ያላባት አስቀርቷታል። ጊዜ ወርቅ ነው። ከተጠቀምሽበት ይጠቅምሻል፣ ከቀለድሽበት ደግሞ እሱም እንደዚያው። ስለዚህ በአግባቡ መጠቀም ያስፈልጋል። ከኔ የበለጠ አንቺ በደንብ አጽናኛት። እኔ አሁን ወጣ ልበላችሁ። ወይኔ ባልናገር ይሻለኝ ነበር እንዴ። አንቺ እዚህ ምን ሰራለሽ? በሰላም ነው እዚህ ድረስ የመጣሽው? ምን ነው አሁን ሰላምታ አይቀድምም እንዴ? በዛ ላይ ደግሞ ምን ሰራለሽ ትላለህ? እናንተ እዚህ ደስ ብላችሁ ተሰብስባችኋል፣ እኔ ባዶ ቤት እዛ። በእውነት ቀን ነው። እሺ እሌኒ ቁጭ እንድትይ ሀዊ ወንበር እንድታመጣልሽ ልንገራት። ተው እንጂ ነው። እሌኒ እኮ ነኝ። ረስተህ ሆኖ ምን ነው ዛሬ ሰላም ሆንክልኝ? እሌኒ ከደረሰብሽ ነገር በኋላ ሁላችንም በትንሹም ቢሆን ላንቺ ያለን አመለካከት ተቀይሯል። ግን እኮ ሰው ከወደቀ በኋላ አይደለም መድረስና ማመን የነበረባችሁ አይደል? እሌኒ አሁንም ቢሆን ወደ ኋላ መመለስና ነገር ማበላሸት አይጠቅምም። በቃ ቁጭ በይ። ይኸውልሽ እሌኒ እኛ ልናናገርሽ አስበን ነበር፣ አንቺ ግን ፈቃደኛ አልነበርሽም። ምሩም እንድናወራበት ፈልጋ ነበር። ምሩ ናት እኮ ነይ ቤታችንን እንደ ቤትሽ ይው ያለችኝ። እሱንም መቼ ነው? ልጄን ካየች በኋላ። ግን ምን ያደርጋል፣ እሷን ማስተዋይ የተባለችው ሴት ዛሬ ተቀየረች። አንቺ ብትሆኚ በትክክለኛ መንገድ አልመጣሽም። ለዛ ነው ማናችንም ልንረዳሽ አልቻልነው። እና አመጣጥሽ እኮ ቤታቸውን ለመበጥበጥ ነው። እስኪ በእነሱ ቦታ ሆነሽ አስቢ። እንዴት ነው ሊያምኑሽ የሚችሉት? አዎ እናንተ እንደዚህ ሰብሰብ ብላችሁ ተጋገዙ እንጂ ከኑጋ የተገኘ ሰሊጥ አብረተ ወቀጥ አረጋችሁብኝ እኮ። እሌኒ አሁን የመጣሽው ለሰላም አይመስለኝም። እኔ እኮ መጀመሪያም ቢሆን አንተን ፈልጌ ነው የመጣሁት። የኔ ጌታ አንተን ቢሆን እኮ አልሰማኸኝም። ሴትዮ የኔ ጌታ ምናምን እያልሽ አትጃጃይ። የዚህ ቤት እመቤት ምሩ ብቻ ናት። ስለዚህ እሷ ብቻ ናት እንደዚህ ብላ መጥራት የምትችለው። ባይገርምሽ ለአንቺ ስል ነበር እዛ ሁሉ ማዕት ውስጥ የገባሁት። አንቺ ግን እነሱን ወግነሽ ትናገርኛለሽ አይደል? እና ቆይ ምስጋና ጠብቀሽ ነበር? ሁይ ትክክል ነሽ ሁሉ እንድንልሽ ጠብቀሽ ነበር እንዴ? ቆይ ግን ሁላችሁም ለምንድን ነው ይሄን ያህል የምጣሉኝ? ቆይ ግን እኔ ይሄን ያህል ክፉ ሰው ነኝ እንዴ? ማንም ክፉ ነሽ አላለሽም። ደግሞ የምታረጊው ነገር ልክ አይደለም ስትባይ አሰሚም። እሌኒ መሀላችን ስለተፈጠረው ነገር አልካድኩኝም። ስለ ዳጊም ጉዳይ ደግሞ ምርመራ እንድናደርግ እፈልጋለሁ። እኔም ብቻ ጥፋተኛ እያደረግሽ አትውቅሽ እንዴ? እሌኒ አንቺም እኮ አንድም ቀን ነግረሽኝ አታውቂም። ምን ያኔ ብነግርህ እመቤት ታረገኝ ነበር? ማን ያውቃል? በሰዓቱ ልወስን የምችለው ውሳኔ እሱ ሊሆን ይችላል። አሁን ግን ረፍዷል። አረፈደም ነው። አንተም ቢሆን ከልጅ ከምትለይ አብረን እናሳድጋት። አንቺ ዝም በይ። ሰኒ ተረጋጊ። ሰኒ ምን እንደሚቆጨኝ ታውቂያለሽ? ለእንዳንቺ አይነቷ ውለታ ቢስ ብዬ ልጄንና ራሴን አደጋ ውስጥ መክተቴ ነው። አይደለም ያንቺ የእርቃን ፎቶ ይቅርና ቆራሽ እንኳን ተዘልዝሎ አደባባይ ላይ ቢሰጣ ዝንብሽን እሺ አልልም ነበር። እሺ ትሰሚኛለሽ? ጸጉርሽን ሳልነቃቅለውና ክብረ ቢስ ሳላደርግሽ ቀጥ ብለሽ ውጪ። ሰኒ ተረጋጊ ባክሽን። እሌኒ በጩኸት የሚቀየር ነገር የለም እኮ። ደግሞ ከዚህ ሁሉ ጊዜ በኋላ እንደዚህ መነጋገር ለምን አስፈለገ? እሌኒ መስመርሽን እያለፍሽ ነው። ስርዓትሽን ያዢ። አቤት ባል እኮ ኩራት ነው አይደል?
እኔም እኮ ይሄኔ ናሆሜ ባሌ ቢሆን ኖሮ ይከራከርልኝ ነበር። ይኸውላችሁ ሰዎች ይችን ሴት ምንም አታውቋትም። በጣም ክፉ ሴት ነች። እኔ እኮ አመጣጥሽ ለሰላም መስሎኝ ነበር። ለካ ምሩዬ ልታቆስሊብኝ ነው የመጣሽው። ቢሆንም ናሆም አሁን ከምታደርገው ግርግር ይልቅ ምትለውን ሰምተን በስነ ስርዓት ብንሸኛት ነው የሚሻለው። አሁን የወሰኔ ሰዎች ሆነናል እኮ። አዎ ናሆም እንደሱ ነው የሚሻለው። በጭቅጭቅ ድባቡን አናበላሸው። በቃ እሷ የምትፈልገው እንስጣት። ቆይ ግን ህሌኒ ምን አይነት ሰው ነሽ? ገና የልጅሽ መገኘት ደስታው እንኳን ሳይቀዘቅዝ እንዴት ተመልሰሽ ጭራቅቶኛለሽ? በጣም አመሰግናለሁ ናሆም። በእውነት አንተ በጣም እድለኛ ነህ። እንደዚህ ሰብሰብ ብለው የሚከራከሩልህ ጥሩ ጓደኞች አሉ። አንተ ግን ያው ድንጋይ ራስ ነሽ። እሌኒ በቃሽ፣ አሁን ከዚህ ቤት ውጪ። ይኸውልሽ ያንቺ እዚህ መቆየት ለኛ ምንም ሰላም አይሰጠን። ውይ ምን ነው አመመብህ እንዴ? ለዚህም ተጠያቂዋ እኔ ነኝ አይደለ? በቃ ወደ ውስጥ እንግባ መሰለኝ። ምን ነው ትንሽ አትቆይም ነበር ወይስ አንቺ ማስጠላውሽ? እሌኒ ለምን ስትከበሪ አይገባሽም? ለምን በሰላም ስንጮት የነበርነው ሰዎች ድንገት ምን ተበጠብጭናለሽ? ምሩዬ በቃ እኔ እንውጣ። እዚህ መሆኑ ጥሩ አይደለም። ስሜንሽ ከዚህ በኋላ እንደዚህ ጸባይ ይዘሽ እንዳትመጪሽ፣ መጥፊያሽ ነው የሚሆነው። እውነት ግን አንተ ሚስትን ያገባሁት ብለህ ነው የምታስበው? እቺ እኮ ሚስት አይደለችም፣ ጎረምሳ ናት። እሌኒ ዝም ስላልኩ ያልተናደድኩ እንዳይመስልሽ። ቆይ አንቺ አታፍሪም እንዴ? አፍሬማ ነበር እንደዛ ሆዴን አንጠልጥዬ አያቴ ጋር ሂጅ የወለድኩት። ግን ምን ያደርጋል አባቴ የሌላት ልጅ ሆነች እንጂ። እሌኒ ውጪ በቃ። እንደውም በጣም ታገስኩሽ። እሺ ትሰምኛለሽ? ልጅቷ የኔ ብትሆን ራሱ ከአንቺ ጋር የሚያስተሳስረኝ ነገር አልፈልግም። እሺ አረ እሱ ነው የመጨረሻ ውሳኔ? አዎ እሱ ነው የመጨረሻ ውሳኔ። ትሰምኛለሽ? ከዚህ ቤት በክብር ውጪ። እባካችሁ ናሆም ተረጋጋ። ለምንድን ነው በዚህ መልኩ የምትነጋገሩት? ቆይ ቅዱሴ ምንም አልረጋጋም እንዴ? የእኛ ዝምታ እንደ ፍራቻ ነው እንዴ የምታዩ? አሁን ውጪልኝ ብዬሻለሁ። በጣም ጥሩ። እስካሁን በጸባይ በጣም ተለማምጫለሁ። ከዚህ በኋላ ግን እያንዳንዱ ለከፈልኩት ዋጋ ትከፍልበታለህ። ሰማኸኝ አይደል? ቆይ እቺ ልጅ ሳዝንላት አይገባትም እንዴ? ምንድን ነው የምትፈልገው? እኔ እኮ መጀመሪያም ነግሬያችሁ ነበር ቅዱሴ። እቺ ልጅ የኔን ህይወት መበጥበጥ ነው የምትፈልገው። ለልጁ አባት አይደለም እየፈለገች ያለችው። በቃ እኮ አሁንማ እንኳን እውነቱን አወቀ። ከዚህ በኋላ ስለ ልጅ ካወራች ፋይሉን እንቋጨዋለን። በቃ አዎ ናሆም ይኸውልህ እቺ ልጅ እዚህ ቤት ልትመጣ የምትችለው በዳጊ ሀሳባ ነው። ስለዚህ ለዳጊ ዘላቂ መፍትሄ ማድረግ መቻል አለብን። እኔ ግን የጥፋተኝነት ስሜት እየተሰማኝ ነው። አንቺ ደግሞ ምን ሆነሽ ነው የምታለቅሽው እንዴ? ሰዎች ምንም አድርገው ራሳቸውን በማይወቅሱበት ሰዓት አንቺ ራስሽን ትወቅሻለሽ? አዎ አታልቅሽ እንዴ። እንደዚህ መሆንሽ እኮ ይባስ ያደክምሻል እንጂ አያጠነክርሽም። አታያቸውም እንዴ? ናሆሜና ኢላኒ እኮ በእኔ ምክንያት ነው እንደዚህ እንደውሻ እየተባሉ ያሉት። እሱን እኮ እያየን ነው። ግን ደግሞ አንቺ እዚህ መሀል ያደረግሽው ምንም ነገር የለም። ስለዚህ ራስሽን አትውቀሽ። እሱን አውቃለሁ፣ ግን እኔና ናሆሜ እንዳትጨርሹ ምሩ። አሁን በጣም እያናደድሽ ነው። መቼ ነው ቆይ አንቺ ለራስሽ የምትቆሚው? አሁን የኔም ትዕግስት አለቀ እንዴ። አንቺ ምን አደረግሽ? ልጅ እንዳለው እያወቅሽ አልገባሽበት፣ ከእሱ እጅ አልነጠቅሽው። ይኸውልሽ እየወደድሽው አሁን እያሰብሽ ያለሽውን ነገር ማድረግ ማለት ሞኝነት ነው። ግን እኮ እኔ ዛሬ ልሙት ነገር ምንም አውቀው ነገር የለም። የመሞቻ ቀኔን እየጠበቅኩ ነው እኮ ያለሁት። እሷ ቢያንስ መኖር ትችላለች። ይኸውልሽ ምሩ፣ የማናችንም እድሜ ገመድ በፈጣሪ ነው የተፈተለው። እሱ ደግሞ መቼ እንደሚቋጭ አናውቅም። አሁን መነፋረቅሽን አቁሚና ለትዳርሽ ቁሚ። አዎ ደግሞ አንቺ ያላከበርሽውን ትዳር ማንም አያከብርልሽም። ባለቤቱን ካልናቁ አጥሩን አይነቅንቁ ሲባል አልሰማሽም? እሺ እሞክራለሁ፣ ግን ልጅ እንዳላቸው ካወኩኝ በኋላ በጣም ከብዶኛል። በቃ ጠንክሪ፣ እኛ ለሁሉም ነገር አለንልሽ። እሺ እሺ፣ ጠነክራለሁ። ኪራ ለምንድን ነው እንዲህ ማስቆምልኝ? ቆይ ልታየኝ እንኳን ፈቃደኛ አይደለ? ሶሲ እባክሽ እዚህ ድረስ እየመጣሽ አታሳቂኝ። ቆይ ምንድን ነው እኔና አንቺ የተለየ የምናወራው ነገር? ትላንትና ከነገርኩሽ የተለየ ዛሬ የምነግርሽ ምንም አዲስ ነገር የለም። ኪራ አንድ ብቻ አዳምጠኝ። 5 ደቂቃ እንኳን አልወስድብም። 5 ደቂቃ? ሶሲ የስራ ሰዓት እኮ ነው። ደግሞ ምን የሚሉት አዲስ ወሬ ይዘሽ መተሽ ነው? ያንኑ የተለመደውን ጸጸትና ይቅርታሽን ለመደጋገም ካልሆነ። አውቃለሁ ኪራ፣ አስቀይሜሃለሁ፣ በድዬሃለሁ። ግን በቃ ሁሉም ሰው ይሳሳታል አይደል? አሁን ደግሞ የመጣሁት በቃ ይቅርታ እንድታደርግልኝ ነው። ካለፉት ስህተት ተምሬያለሁ። ጥሩ ነው። ደህና ነህ? ግን ፊት ላይ የሆነ ድካም ይታያል።
በጣም ደህና ነኝ። ይኸውልሽ ሰላምና ረፍቴን ያገኘሁት ከጽናት ጋር ስሆን፣ ስለዚህ እባክሽ በቃሽ። ቆይ ግን ለምንድን ነው እንደዚህ የምትሸሸኝ? ለምንድን ነው በዚህ ልክ ጨካኝ የሆንከው? የበፊቱ ኪራ እኮ ይሄን ያክል ጨካኝ አልነበረም። ቆይ ያቺ ሴት በዚህ ልክ ነው ማለት ነው የቀየረች? ይህ መሆኑን ሳስብ ልቤ ነው የሚደማው። ለምንድን ነው ግዞተኛ የምትሆነው? ግዞተኛ? ይኸውልሽ ሶሲ፣ አንቺ የሰው ደስታ ማያስደስትሽ ሰው ነሽ። ጽናት ደግሞ በተቃራኒ የሰው ደስታ ያስደስታታል። ስለዚህ ፕሊስ ከቻልሽ ይቅርታውን ለሱ አድርጊ። ጽናት ያቺ ተንኮለኛ። እኔ እኮ ከአንዴም 2 ጊዜ ይቅርታ ልጠይቃት ሞክሬያለሁ። እሷ ግን አይደለም ይቅርታ ልታደርግልኝ እኔ ለማጥፋት ነው የምትሞክረው። ቆይ ይሄ ክፋቷ ለምንድን ነው የማይገባ ኪራ? ሶሲ፣ ስለ ሚስቴ ክፋት ስታወሪ ቆሜ የምሰማሽ ይመስልሻል? አንቺ ስለ ጽናት ምን ታውቂያለሽ? ይኸውልሽ ቢገባሽ እኮ ጽናት የማይገባሽን ፍቅርና ቦታ የሰጠችሽ ሴት ናት። አንቺ ግን በምላሹ እጇን ነክሰሽ ዛሬ ስለ እሷ ክፋት ታወሪያለሽ። ታው እንጂ ኪራ፣ አሁንም ቢሆን እኮ እውነቱን እንዳታይ ጋርድሃለች። ምንም ነገር እያየ አይደለም። ሲጀመር እሷን በዚህ ልክ ስላመንካትና ስለጋረደች ነው እኔ የምልህ ነገር የማታምነኝ። አዎ አደንዝዛኛለች። በቅንነቷ በፍቅሯና በታማኝነቷ አደንዝዛኛለች። እግዚአብሔር ይመስገን አሁን ላይ ለህይወቴ ትልቅ መሰረት ሆናለች። ኪራ፣ አሁንም ቢሆን እኮ እውነቱን እንዳታይ አደንዝዛሃለች፣ ጋርድሃለች። ሲጀመርም ለዛ ነው እኔ ምንም እያመንከኝ ያልሆነው። በጣም አዝናለሁ። ከዚህ በላይ ድራማሽን ልሰማሽ አልችልም። ይኸውልሽ ሶሲ፣ ከዚህ በኋላ እዚህ መንገድ ላይ ባላይሽ ደስ ይለኛል። ስለ ሚስቴም ሆነ ስለ ህይወቴ አንድ ቃል እንዳትናገሪ። እንዴ ሆ ኪራ እንዴት ነው ቆይ የሚጮኸው? እኔ ላይ ብቻ እኮ የሚጮህብኝ መስሎኝ ነበረ። ወይኔ ጽናት ግን ይህንን እንደው ብታይ እኮ ብትሰማ ደስታዋ ወደር የለው። ቆይ ታዲያ ምንድን ነው እንደዚህ ተለጣጥፈው የሚያወሩት? እንደ ስቲከር መላጥ ነበር እነዚህ። ኪራ እባክህ እውነቱን ስማኝ። ጽናት አንተ እንደምታስባት ንጹህ ሴት አይደለችም። መሄዱን ሂድ ኪራ፣ ችግር የለውም። ግን ጽናትን ሂድና ቤኪ ማን ነው ብለህ ጠይቃት። ያኔ ስለ ታማኝነቷ ታረጋግጣለህ። አንተ ራሱ ምንድን ነው የሚያስጮህ? እሺ ምን ሆነሽ ነው? አጫጭሾ እኮ ከዚህም በላይ እኮ ያስኮናል እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆነሽ ነው? ቆይ ኡፍ አንተ ደነስ። ቆይ ምን አባ ነው እንደዚህ ልቤን ቀጥ ልታደርገው ነው እንዴ? ቆይ በዚሁ ብሞትስ ብትገለኝስ ያማል እንዴ? የትኛው ልብሽ ነው? አንቺ ጀመር ልብ አለሽ እንዴ? ልብማ የለሽም። ልብ ቢኖርሽ ኖሮማ ቢኖረኝ ኖሮስ ጨርሶ ታውቂዋለሽ። እሱንማ ደግሞ እንዳገባሽ አትሁኝ። መልክም ረጋፊ ነው፣ ውበትም እርግፍ ይላል ጊዜውን ጠብቆ። ያንቺ ኦልሬዲ ረግፏል። አንተ ገሶ ይኸው የኮራና የደራ ልብ እንዳለኝማ እወቅ እሺ። ደግሞ ለአበባ ቢረግፍም እኔ እለመልማለሁ፣ ገና አብባለሁ። እሺ ደግሞ ምን ፈልገህ ነው በጠዋት እዚህ የመጣው? ምንም እንዲሁ ላይሽ ብዬ ነው የመጣሁት። ግን አጋጣሚ ግን ጠዋት ሙዝ ስበላ ትዝ አልሽ። የምን አባይ ሙዝ ነው ደግሞ ለምን ትዝ አልኩ? ብዙ ጊዜ ሙዝ ከጭላዳ ከጦጣና ከዝንጀሮ ጋር ይገናኛል። እንዴት ያን ስበላ ትዝ አትይኝ? ትንሽ ደግሞ ሸበት ሲት ደግሞ ወደ ጉሬዛ ትቀርቢያለሽ። ተመስገን ነው። አልቀርብም። በአንተ ቤት አናዳኝ፣ ልብህ ውልቅ ብሏል። የምሬን ነው የምነግርሽ። ና በርጋ ሆኜ መግቢያ በነጻ ነው የምለው። አስቢ፣ ጸጉርሽ እንደሆነ ጃርት በይው፣ አኳኋከንሽ ደግሞ እንደ ቆቅ በይው። እንደገና ደግሞ እንኳንም ጉማሬ አልመሰልኩ። እሺ እንደውም ልንገር፣ የምጠራቸው ዝርያዎች በሙሉ ያንተ ዝርያ ነው የሚመስሉኝ። እሺ ነው ኒና፣ እንደዚህ ተጀመረ? አዎ ተጀመረ። በማን እንደሚብስ ደግሞ እናያለን። በኋላ ግን ብታለቅሽ ምን ብትይ ነው አያገባኝም። እባክህ ወደዛ ቀን ኒና ትነጅሰኝት እኮ ታምሯለሽ። ኒና ኒኑቲ ና በል አንቺ ቀድም ቁም ነገርም ይገባል። እናማ በቃ ስዙር ሰዓት እሷ መጣ ደንግጬ መጣሁ ነው። እንደው ጉድ ሳይሰማ መስከረም አይጠባም አሉ። አንተ ምን አይነት ቅሌታም ነህ? በስመ አብ። መቼ እኔ እንደዚህ ይሆናል ብዬ አሰብኩ። እንደው ምድር ላይ አንድ ሴት ናት የቀረች ቢባል እንኳን እንዴት ጓደኛዋን ትመኛለህ? ያንተ ቅሌት ሳልቅ ዊሃና አታካብጂ እንዴ! እኔ እኮ ስልክ ብቻ ነው የጠየኳት ልጅቷን። እንዴ ምንድነው ጓደኛዋ ላይ ኩቺት ያርኩባት ነው ያስመሰልሽው አንቺ? ዊሃና ምን ትደናገጫለሽ? አሁን ይሄ ያስደነግጣል እንዴ? በቃ ተሳሳትኩኝ። እኔ ስህተቴን ለማረም ነው እየጣርኩ ያለሁት። እንዴ ሄኖክ፣ ሴት ልጅ እኮ ነኝ። ካንተ ይልክ ያኔ በደንብ አድርጌ ይረዳታለሁ። የትም እዛ መንገድ ለመንገድ ሲልከሰከስ ከጓደኛዬ ላይ ወደቀ ነው የምትባለው። ምንም እንኳን አንተ ከዚህ በፊት አድርገው ባታውቅም እንኳን ማለት ነው ሁሌም የምታደርገው የቀን ከቀን ህይወትን የሚመስልባቸው። ስለዚህ መፍረድ አትችልም። እንደ ተቀየርኩ እኮ በግልጽ አሳይቻታለሁ። እና
እስኪ በሷ ቦታ ሆነ አስበው። ቀላል ጥፋት እንኳን እኮ አይደለም እንዴ። ሌላ ነገር እንኳን ቢሆን እንዴትም አድርገሽ ሽምጥጥ አድርገህ ትግል ነበር። ግን ደግሞ አሁን በጓደኛዋ በኩል የመጣ ስለዚህ ምንም ማድረግ አይቻልም። ዊሃና ነገሮችን እስኪ አታካብጃቸው እንዴ። ጭንቀቴን የባስ እኮ እያከበድሽ ነው ያለሽው። ይኸውልህ ጓደኛዋን ካንተ በፊት ነው የምታውቃት። ስለዚህ ካንተ ይልቅ እሷን በደንብ አድርጋ ነው የምታምናት። አንተ ራሱ ግን ቆይ እንደው ካልጠፋ ሴት እንዴት ጓደኛዋን ትለክፋለህ? እጭ ምን ጉድ ነህ እንደው ማትረባ እንዴ። አና ቆይ ምን እያልሽ ነው እንዴ? እኔ ቆይ የእሷ ጓደኛ ትሁን አትሁን እኔ በምን አውቃለሁ እንዴ? ግንባሯ ላይ እኮ የኪያ ጓደኛ ነው ተብሎ አልተጻፈባትም አይደል? ያንተ ንግግር ደግሞ እንደው ቅጡን አጣ። ሌባ ላሙል ዳቦ ይልሳል አሉ እና እንደዚህ አይነት ጥፋት አጥፍተህ ቆይ ላይ ጨንቅ ነበር እንዴ? አላውቅም አለ። ይሄ ውርደቴን ተከናንቤ ቁጭ አልኩኝ። ወይኔ ነው ምን አንቀልቅሎኝ ነው እዛ ሰፈር የሄድኩት። አርፊ ቁጭ ብልስ ምን መከናነብ ብቻ ተቀብሬ ልሻለሁ አትልም ወይ? ወንዶች ግን ምን አይነት ፍጡር ናችሁ? አይና አሁን በዚህ እጅ የምታክል ስህተት አሁን እኔ ልትወቅሽኝ ነው አይደል? እንዴት ነው የማልወቅስ? ይኸውልህ ልመታ ሁሉ እችላለሁ። እሺ ሀና እኔን ልመታ ነው ያልሽኝ? እሱ እንኳን ያፎለምታ ነው። ግን እንደው አንተ እቺን የሳሎን አበባ የመሰለች ኪያዬን ትታገል ሌላ ሴት ስታይ ትንሽ እንኳን አታፍረው? መልስልኝ እንጂ ምን ትዘጋለህ? ቆይ ግን አንተ ኪያን እወዳታለሁ አምናታለሁ ምናምን የምትለው ነገር ውሸት ነው እንዴ? ዊሃና ደግሞ ኪያን እንዴት እንደማፈቅራት እያወቅሽ አንቺ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቂኝ? ቆይ አንቺ ግን ምን ለማለት እየሞከርሽ ነው? ወንድ ልጅ አያፈቅርም እንጂ ካፈቀረ እኮ የሌላ ሴት ልጅ መልኳም ቁመኗም ምኗም አይታየውም ነው የሚባለው። ስለዚህ አንተ ፍቅር በጀመራችሁ በማግስቱ እንደዚህ አይነት ነገር ስታደርግ ቆይ ምንድን ነው የሚባለው? ወንድ እኮ ነኝ እንዴ? የፈለገ ማፈቅራት ሴት ብትኖርስ እንዴ? መልከ መልካምና ቆንጆ ሴት ባየው ቁጥር እኮ በቃ አትለፍ የሚል የወንድነት ባህሪ ያስገድደናል እኮ። ኧረ እባክህ እሱ ለማንም አልጠቀምም። እሺ ይልቅ ማለት ነው አሁን ኪያ ስትሰማ ምን ልትል እንደምትችል አላቅልህም። እሱን አስብበት። እሱ አይደል እንዴ ጠፋኝ? ለዛ አይደል እንዴ ካንቺ ጋር ለማውራት እዚህ ድረስ የመጣሁት? አንተ ግን እንደው ከኪያዬ ውጪ እንዴት ሌላ ሴት ዞር ብሎ ማየት ራሱ መጣልህ? ስትቀፍ ኧረ አላቅም ማን ነው እንዴ? ሆን ብሎ እኮ በቃ ስህተት የሚሰራ ሰው የለም አይደለ? አቅጄበት አይደለም ደግሞ እንደዚህ ያደረኩት። እንዴ እንዴት ማለት? አንዲትን ሴት እንደዚህ ውስጥ ታያት እኮ ለመላከፍ አታቅድም አይደል? ምን አይነት ወሬ ነው የምትወሩ እንዴ? አንቺ ያን ሁሉ ውርደት ስትከናነቢ ቆይ ስለ ውርደት አስበሽ ነበር እንዴ እንደዚህ ስታደርጊ ነበር? እሱማ አላቅም። ስለዚህ በቃ እኔንም አታስጨንቂኝ እሺ? ጥፋቱ ያለው እዚህ ጋር ነው። እናንተ ወንዶች ስትባሉ ላጠፋችሁት ጥፋት ኃላፊነት ወስዳችሁ ይቅርታ ከመጠየቅ ይልቅ ምንድነው የምታደርጉት? አሁን ይሄ ጥፋት ነው ይሄ ምንድነው ምን ችግር አለው ያላችሁ የጠፋችሁትን ጥፋት ማሳነስ ነው የምትወዱት። ይቅርታ ከመጠየቅ ይልቅ ቀድማችሁ የምታደርጉት ያንን ነው። እሱ ደግሞ ይበልጥ ነው የሚያበሳጨው። ዊ ሴቶች ስትባሉ እንዴ የኛን እችን የምታክል በቃ ጥፋት እንደ ዞን አገዝፎ የሚያሳያችሁ ቆይ ማይክሮስኮፕ አለ እንዴ? ሁላችሁም ቆይ ተመሳሳይ ናችሁ። ምንድነው ቆይ እኔ የምለው ግን ቆይ እችን የምታክል ጥፋት ከኪያ ጋር ያለያየናል እንዴ? ምኑን ነው ያስተካከልከው? እኔም እኮ ያልኩት ጥፋታችሁን አሳንሳችሁ ታያላችሁ ነው። እንዴ አለቃ መጣል እንዴ? እኔ የምለው ምንድነው እዚህ ቢሮ አዳዲስ እንግዳ ባህሪ እየተመለከትኩ ነው። ምንድነው የሚያጨቃጭቃችሁ? እኔ የምለው ይሄ ቢሮ እኔ እስከማውቀው የአስመጪና ላኪ ድርጅት ነበረ። ወደ ቶክ ሾው ምናምን ቀየራችሁት እንዴ? እንዴ አለቃ ይሄን ያክል ረበሽን እንዴ? አይ እኔን እንኳን አልረበሻችሁኝም፣ ግን ያው እርስ በርስስ ቢሆን ለምን ትረባበሻላችሁ? ለምን ትጨቃጨቃላችሁ ብዬ ነው። ኧረ አለቃ ሀናን ታውቃት የለ እንዴ? አንተ ደግሞ እኔ ምን አልኩኝ? እኛማ እኮ በቃ ኪያን ይዛት ትመጣለህ ብለን ስንጠብቅ ብቻ መጣ እኮ። ኪያ እንኳን ዛሬ ስራ አትገባ፣ እንግዶች አሏት። ኦኬ እንደዛ ነው እንዴ? እኛማ ስታረፍዱ እኮ በቃ ሁለቱም አብሮ ይመጣሉ ብለን እያወራን ነበር። በሉ እሺ፣ መልካም ስራ። ግን ይኸውላችሁ ጭቅጭቁንም ንትርኩንም ትንሽ ቀነስ አድርጉት እሺ። የእርጅና ጊዜን ያፋጥናል ተብሏል። ቶሎ እንዳታረጁ። ተኝልሽ ሬስቶራሽን ስራ ጽናት ወይኔ ነው እዚህ ነይ ነይ። ምን ሆነሽ ነው? ጽዬ የኔ ቆንጆ ጉድ ተፈጥሮልሻል። ወይ ጉድ! አንቺ እዚህ ቁጭ ብለሻል አይደል? አቤት አኮሰተታተር፣ አቤት መጀነን፣ አቤት አቤት። እሺ ዛሬ ደግሞ እንደዚህ የሚያስጮሽ ምንድን ነው? ምን ሰማሽ? እስኪ ንገሪኝ። ምንድን ነው ዛሬ ደግሞ የዓለም ፍጻሜ? ጽዬ ሰማሽ? ብቻ በአይኔ እኮ ነው ያየሁት፣ ማለቴ የሰማሁት። ምንድን ነው ኒና? እየቀባጠርሽ እኮ ነው።
ውስጥዬ ምን ነው መቀባጠር ብቻ ሆኖ በቀረ። ያቺ ድመቶ የመሰለች ልጅ ዛሬ መታ ነበረ። ወይ ጉድ ኒና! አረ ወደ ራስሽ ተመለሽ እንዴ! እኔ እኮ ምን እያወራሽ እንደሆነ ራሱ እየገባኝ አይደለም። ሶሲ ማለት እኮ ነው። ብታይ ባልሽን መንገድ ላይ አቁማ ጥጥጥጥጥጥ እያለች ስትለፈልፍበት ነበረ። እንዴ ምንድን ነው አንቺ? የማይሆን ነገር አታውሪ እንጂ። ሲጀመር እኮ ኪራ ስራ ሄዷል። እሱማ ሄዷል እኮ፣ ግን እኮ እሱ ሲወጣ መንገድ ላይ አስቁመው እኮ ነው። ቆይ ለምንድን ነው ከህይወታችን የማትወጣለን? ሰው ሲጠላትም አይገባትም ማለት ነው? አይሲ እኔ እኮ የሚገርመኝ ይቺ ሴትዮ ሙጫ ነው እንደ ቀለቧ። በሌሊትም በቀንም አትለቀውም እኮ። እንዴት ሰው በሌሊት መጥቶ ሰው ሰፈር ይቆማል? ሱሲ እሺ ዛሬ ምን ፈልጋ መጣች? ቆይ ኪራ ምን አላት? እሺ ወይ ብታይ ጽዬ፣ ኪራማ ዛሬ አንበሳው ነው ልሽ ነበር። ህይወቴን አትረብሽብኝ፣ ሚስቴን አትንኪብኝ፣ ኑሮዬ ላይ አትድረሽብኝ እያለ ሲጮህ ነበረ። እኔማ ምን አለበት ካሁን አናቷን ባላት ብዬ ሳስብ ነበረ። ግን ምን ዋጋ አለው? መጨረሻ ላይ ነው ነገሩ የተበላሸው። መጨረሻው ምን ሆነ ኒና ንገሪኝ። መጨረሻ ላይማ ኪራ ጥሏት ሴት ሶሲ ምን አለች መሰለሽ? ይህንንማ በተግባር ነው ማሳይክ። ሂድ አሳያለሁ፣ ምን እንደማደርግ እኔ ነኝ የማውቀው። ሂድና ሚስትን ቤኪ ማን ነው ብለህ ጠይቃት። ትሪም ምናምን አትል መሰለሽ? ይገርማል እኮ እዚህ ብታይ ኪራ ራሱ እንዴት እንደደነገጠ። በቃ ደካማ ጎናችሁን ፈልፍላ አታጣውም አይደል? እኔ እኮ በጣም እኮ ነው ግር የሚለኝ። ቤኪ ማለት ያ ሁሌ የሚደውልልሽ ልጅ ነው አይደል እንዴ? ምን ነው ጽዬ እየተንቀጠቀጥሽ እኮ ነው። ደህና አይደለሽም እንዴ? ቆይ ኒና፣ ኪራ ይሄንን ሲሰማ ምን አለ? ተመልሶ አወራት እንዴ? እንዴ ቆመ እንጂ ብታይ ቤኪ ሲባል እኮ እንዴት እንደ ኤሌክትሪክ ሾር ንዝር እንዳረገው። ከዛ ጥሏት ሄደ። ግን ምን ዋጋ አለው? እኔ እቺ ሴትዮ ግን ጽዬ የሆነች መርዝ ነገር ናት። እንዴት ፈልፍላ እንደምታወጣው ራሱ አላውቅም። ኒና በቃሽ። ምንድነው እኔን እዚህ መተሽ የምትጠይቂኝ? እዛ ኪራ ፊት ቆማ እንደዛ ስታወራ ዝም ብለሽ ሰምተሻት አሁን እዚህ መተሽ ትጠይቂኛለሽ? ለምን ዝም ብለሽ ሰማሻት? ዝም አላት እኮ ጽዬ። ግን ያው ሙሉ ንግግራቸውን አልሰማሁትም። እንዴት ብዬ ልስማ? ብታይ ምንም አልተሰማኝም። ግን እኔ እንደውም ብታይ ተጠግቼ ለሶሲ እስኪ አንዴ ወሬውን ድገሚው ልላት እኮ ምንም አልቀረኝም ነበር። ግን ያው አልመቻለኝ። ግን ጽዬ እስኪ ንገሪኝ፣ ይሄ ቤኪ የሚባል ሰውዬ የእውነት የትምህርት ቤት ጓደኛሽ ነው? ምንድን ነው ስለሱ እንደዚህ ያሳሰበሽ? እንደዚህ እሱ ሲደውል እንደዚህ የምትሆኙ ለምንድን ነው? እስኪ ንገሪኝ። ኒና በቃሽ፣ ዝም ብለሽ አትቀባጥሪ። ቆይ እሷ ስሙን ስለጠራች ብቻ የሆነ ታሪክ አለ ማለት ነው እንዴ? አይደለም እንዴ፣ ዝም ብላ ልታበሳጭኝ የፈጠረችው ታሪክ ነው። ውይ ጽዬ፣ ምን አለበት እንደው ለእኔ አትነግሪኝም? ለእኔ ለእህትሽ ለኒና አትነግሪያትም? ብታይ ኪራ እኮ ቤኪ ሲባል ፊቱ ላይ ያሳየው ድንጋጤ ቦምብ የፈነዳበት እኮ ነው የሚመስለው። ቤኪ ሲባል እንዴት እንዳረገው። ግን በቃ ጽዬ እስኪ ንገሪኝ፣ ቤኪ ምንድን ነው? ማን ነው? ማንነቱ እኮ ናፈቀኝ። ደግሞ እንዴት ነው? ቆንጆ ነው ወይስ ፉንጋ ነው? ወይስ ከሌላ ወንድ ከጉማሬ መለስ ያለ ፊት ነው ያለው? እስኪ ንገሪኝ ጽዬ፣ እንደው ዝም ብለሽ እንደው ከቻልሽም እንደው ማንነቱን ብታሳይ። ኒና አሁን ማትሄጂ ከሆነ እንቀያየማለን። በቃ ከዚህ ሂጂ። እሺ በቃ ጽዬ፣ እንዴ በቃ ዝም አልኩኝ። ግን በቃ እስኪ ዝም ብለሽ አስቢው። አሁን ኪራ መጥቶ ቤኪ ማን ነው ሲልሽ የጎረቤት ድመት ስም ነው ልትዩ ነው? ወይስ ደግሞ አሁንም ቤኪ ማን ነው ሲልሽ ሶሲ የፈጠረችው ወይም ሶሲ በህልሟ ያየችው ሰው ነው ቤኪ ልትዩ ነው? ምን ልትዩ ነው? እስኪ ይህም ብቻ ንገሪ። ግን ደግሞ ኪራ ስለ ቤኪ የሚያውቅ ይመስለኛል። ቆይ እንዴት አወቀች እሷ? ሲጀምር ደግሞ ማን ስለሆነች ነው እኔን ለመጣል ብላ በዚህ መልኩ የምትገለኝ? አላቅም። በቃ ግን በቃ እኔ ዝም ብዬ ሳስበው እሷ ከአንቺ ጋር ከባድ ቅናት አለባት። ግን ያው አሁን ያለ ወሬ እኔ ምን አልኩኝ ሲጀመር? አንቺ ቆይ ምን አይነት ወሬ ነው የምታወሪው እንዴ? ቆይ ነገሩ ቀልድ አይደለም ማለት ነው እንዴ? እኔ እኮ ሶሲ ዝም ብላ በቁሟ የምትዘላብድ መስሎኝ ነበር። እሺ ቆይ ይሄ ቤኪ ማን ነው? ፎቶስ የለሽም? ማንነቱን አትነግሪኝም? እሺ እንዴት ነው ንገሪኝ። ኒና በቃ አፍሽን ዝጊ። አሁን በማያገባሽ አትግቢ ዝም ብለሽ። እንዴ ስለ እሱ ሲወራ እኮ ትደነግጫለሽ። ኒና እባክሽን በቃ ከቻልሽ ዝም በይ። እኔ ለራሴ ጭንቅላቴ ሊፈነዳ ነው። አሁን ኪራ ቤኪ የሚለውን ስም ይዞ እዚህ ቤት ከገባ በቃ ሰላማችን ነው የሚደፈርሰው። እቺ ልጅ በቃ ሰላሜ ልታደፈርስ ቆርጣ ተነስታለች ማለት ነው። አይ ጽኑዬ፣ አሁን ገባኝ። በቃ ጨዋታው ከሳቅ አልፎ ወደ ለቅሶ ሊዞር ነው።
እኔ እኮ የኪራ ፍቅር ለጽናት ያለው ፍቅር አለት ነው ብዬ ነበር የማስበው። እኔ ብቻ አይደለሁም፣ ሁሉም ሰው እንደዛ ነበር የሚያስበው። ግን ይሄ ማን ነው? ቤኪ ነው። ቤኪ የሚባል ሰውዬ መጥቶ በቃ አለቱን ሊያፈራርሰው ነው። ኒና በቃሽ፣ ዝም በይ በቃ። ይኸውልሽ ሲጀመር አንቺ ቤኪ የሚባል ሰው ሰምተሽም በቃ ምንም ብለሽ አታውቂም። ሲጀመር ቤኪ የሚባል ሰው አልተፈጠረም እዚህ ምድር ላይ። እሺ እሺ፣ አሁን በቃ ውጪ፣ ብቻዬን መሆን እፈልጋለሁ። እሺ በቃ እወጣለሁ። ግን እኮ እኔ ለአንቺ ብዬ ነው። ኪራ ይኸውልሽ አሁን ሲመጣ ቤኪ ማን ነው ብሎ መጠየቁ አይቀርም። ስለዚህ ስልክሽ ላይ ቤኪ የሚለውን ስም በሌላ ሰው ቀይሪው። እኔ ለራስሽ ብዬ ነው ጽዬ። በኋላ ኪራ መጥቶ ሲጠይቅሽ የምትመልሹ እንዳታጭ እንጂ እወጣለሁ። ኒና ውጪ፣ ውጪ በቃ እንዴ ኒና። እሺ በቃ እንዴ